ለእናት ሌላ ልጅ ላመጣልሽ ነው ብለህ ንገራት። ሄሎ ዛሬ ስራ አገባም እንዴ? ከሰዓት እገባለሁ። ቦስ እያበደ ነው። ዝም ብለህ ከሰዓት ፊትን አስገርም። ችግር የለውም። ሰውየውን ታውቀዋለህ አይደል? ማረጌን አሳየኝ ስልህ አሰሬን አሳይተህ ልትገለኝ ነው? ልጄን አየሽው አይደል? ካላሳደኩት ምን ያረጋል? ያችን ልጅ ለምን አቀረብሻት? የልጄን ልጅ ለማየት የማየው ስቃይ ነው። አንተ መዘዝ እንጂ ክብር አታውቅ። ብዙ ነገር ተነገረ፣ ተረተረ የነበረ ያልነበረ ወርቅና ሰንዘረዘረ። የሜክሲኮ ታክሲ የት ነው ማለት? እዚህ ጋር ነው። በዚህ ጋር ወይ ሆበለኝ መጣ። እዚሁ ጠብቂ። ገጀሪት አልነበርሽ አንቺም ትሰረቂያለሽ እንዴ? እናት አምጣው። ኧረ እሺ በቃ ምንድነው ከጀርባ ምን እየሰራችሁ ነው? ሰላም ምርጥያስ እንዴት ናችሁ? ይትበነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ራሞን ሉፒስ እኔ በጣም ራኒ ሁላችሁም በያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ የአበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ብዙ እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ዛሬ ባለኝ ሰርፕራይዝ ላረጋና እንግዲህ ከተጋባን ዛሬ አንደኛ ወራችን ነው እና ላዛኛ በጣም ስለሚወድ እዚህ ጋር ላዛኛን እየሰራ ላዛኛ ትችያለሽ። አካውንታችን በጣም ስለታመመብን ሁላችሁም ኮፒ ሊንክ በማድረግ ተው የአንደኛ ወር ሊያከብሩ በላዛኛ ነበር እንዳለኝ ዛሬ ራትም እንብላ ብዬ ሰንችብሳችን እዚህ ጋር እንደኔ ሰንችብስ የወራስ ቤዛ የሆነበት ሰው የለም እና እዚህ ጋር ላዛኛም ደረሰ። የተባረከች ሚስት ወይኔ ደስ ስትሉ ደስ እንደሚል ባሌም ደረሰ እዚህ ጋር ያኔ ባድ እዚህ ጋር እሱም ስጦታ አስታውሶታል። ደስ ሲሉ ሰላም አደረሰ ተቸላላችሁ። ይዞልኝ መጥቶ ነበረ። እዚህ ጋር ልብስ ቀይሮ ደራት እየወሰድኩት ነው። አዎ ደስ ብሎታል። ዲነር ሃፒ በቃ ሻማ የታለ? የሻማ ነው የሻማ ራት አይደለ? ለነገሩ የሚያክል ቦግ ያለ መብራት ያለ ሻማው ከየት? እንግዲህ ደራታችን ሄደን አመስግነን እንግዲህ ራታችንን መብላት ጀመርን። ላዛኛ በወይንህ እየተጎራረሰ እያለኝ ነው። በጣም ነው የወደደው። ሲጋራታችንን በልተን ጨረስን። ወደ ኬካችን ገባን። ኬኩን በጣም ነበር የሚጣፍጠው። እስቲ ስጡኝ። በጣም ነው ማመሰግና። እኔ አሁን ሚስቴ የለኝ 1 ወር 2 ወር እያልኩ አልበላ። ስጡኝ እስቲ ልብላ። እዚህ ጋር ጋቢ አንቺ ልበሽ ብሎ ለኔ ሰጠኝ። ማውራት ጀመርን። ቻልቴ ጫወትና አሪፍ ምሽት ነበረ። ስለተከታተላችሁ እናመሰግናለን። ባይ ባይ። እኛም በጣም እናመሰግናለን እያሳያችሁ ሳታጎርሱ ስለበላችሁ። ከዛ ግን ምን ልልሽ ነው አካባቢው አሁን ብርድ ስለሆነ መሸት ስላለ ዝም ብላችሁ መኝታ ቤት ገቡ። ሄሎ አባቴ። ወይ ናት። የት ነህ? ሐዋሳ ነኝ። በእናትህ አሁን ና በቃ ቶሎ ና። እንዴ ሆነሽ? ና በቃ አሁን መጣሁ። የት ናት እሱ? አዲስ አበባ ናት። ከሐዋሳ አዲስ አበባ እየመጣህ ባልሆነ ኧረ ፓክ አረገና ሄደ። ይናት ያደረስ እየመጣሁ ደርሻለሁ። አሪኖቱን አቀብለኝ። አሪኖቱን አቀብለኝ። ኬቱን ቆርጦ ሐዋሳ ድረስ ሪሞን ሊያቀብል የመጣው ደስ ሲል። ኧረ አንዳንድ ሰው ግን ክፋት ነው። ተደገፍና እነግርሃለሁ። ተደገፍና እነግርሃለሁ። ምንድነው? ቀለሙ አልደረቀም። የቱ የተደገፋችሁበት? እዚህ ነው ህይወትን የማላምነው። አራ ሚስት አይደለሽ እንዴ? ቆይ እንዴት ነው? ቆይ እንደዚህ ባህልሽ ላይ ልጨክኝ የቻልሽው? ፍትህ ለወንዶች። ትክክል። ይቺን ኤክስፒሪየንስ ያረጋት ያውቀዋል። አሁን እጁ አይሰራም ከጥቅም ውጪ የእጅህ ትራስነት አሁን ልረፍ እያለ እጅህን ጎትታ ና እባክህ ትባላለህ። ወይኔ እጅ አዘንኩልህ። እውነት ፍትህ እዘኑልን ሴቶች። ሚዛን ነው ልብሽ አይለካም፣ ተፈጥሮሽ መቼም አይተካም። ልጇን ልትሰርቅ ነው? ታደለሽ በመልካም ባይነጋም ቢጨልም ዙሪያዬ ብርሃን ልብሽ ማረፊያዬ ለኔ ልጅ ሲወሰድ አትነቂም የሁሉ ሰዓት ወላ ሊከፋኝና ሊያሳስበኝ ይዞ ጠፋ። በቃ እንዳትመለስ እንኳን ባንቺ እንደሚሰማኝ ጉጉስ
የታለኩ ቡቡይታለ ራስ ወስዶ ቡቡይታለ አሁን እንዴት ተነሳሁት? ምን ሆነሽ ነው? ረስታችሁት ነው? አልወለዳችሁም እኮ ልጅ ታርገው ነው እኔ ደስ ሲሉ አንተ እንደዚህ ደግሞ አሁን ሴትዮዋ በሙሉ ልቧ እንዳተኛ ልታረጋን ነው። በጣም መቅላት ከፈለጋችሁ ቤታችሁ ውስጥ የምትሰሩትን ተፈጥሯዊ የሆነ ነገሮች ላሳያችሁ። እኔ መቅላት አልፈልግም። ጥቁር ቀለሜን ወደዋለሁ። በቃ ጥቁርነቴን ግን መቅላት መፈልጉ ፍሪኮች እንደዚህ ተጠቀሙ። ካያችሁት በቆሎ ዱቄት ይገባበታል። እሱም ምክንያቱ በቆሎ ዱቄት በጣም ብራይት ስለሚያደርግ እኔ አሁን ልምከርሽ አንቺን ይህን ቪዲዮ የምታየው ከሆነ ማለት ነው ሄር ማስክ ቤት ውስጥ የተሰራውን ልታዩ ከፈለጋችሁ ከዚህ በፊት የነበረውን ቪዲዮ ተመልከቱ። አናይም። በመሰረቱ አንቺ ከዚህ በላይ የምትቀዩ ምን ለመሆን ነው? ሲቀጥል ግን ፊትሽ ላይ የተቀባሽውን በቆሎ ብትበዩ ኖሮ እኔ አሁን ረሃብ ነው ያጠቆረኝ። ገባሽ? እኔ አሁን በቆሎውን ብበላው ግን ፍክትል ነበር፣ ቀላ አል ነበር። መቅላት ደግሞ አልፈልግም እኔ እና አሁን መቅላት የምትፈልጉ ሰዎች አትራቡ፣ ምግብ ብሉ። በቃ እሱ ያቀላል፣ ወዛ ያደርጋል። በቃ ፊታችሁም ይቀላል፣ አንጀታችሁም ይፈወሳል። በቃ እንዲሁ በረሃብ የተጠቃው ፊት ላይ አፕላይ የሚደረግ ነገር እንዳለ ዌስት ነው። ለምን መሰለ? ይሄ እስኪንህ ፊትህ ላይ የምታየው እስኪን የሆነ ሰዓት ላይ ዴድ ነው። ግሎ ከውስጥ ሲመጣ ነው እንጂ ለውጥ የሚኖረው እላይህ ላይ አፕላይ የምታደርገው ነገር ለውጥ አያመጣ። ቴምፖራሪ ነው ከሆነ ማንጀባ በረካ ጀባ የወለደች ጀነት ይግባኝ። ቡና አልደረስኩም። ኧረ እናት ታክሲ ላይ እኮ ተጠልዬ ነው ዝናብ። እዛ ሁና መረቀኝ። አራት አስገኝ። ኧረ እናት አይመቸኝም። ኧረ እንዴ መጎረቤት የለም የሚመርቅሽ? ቡና ያለ ምርቃት አጠጣም ነው። ኧረ እንዳይከፋሽ እመርቅሻለሁ። አወል ጀባ ካጀባ በይሽ በይ አማኒ ማንጀባ በረካ ጀባ የወለደች ጀነት ይግባ። አንቺን ያርግሽ ባላ አበባ ምቀኛሽም ገደል ይግባ። እነነ የመጀን ወርቁም ብሩም ካንቺ ይግባ። ከመቀኛ ከሸረኛ የመኪና ምርቃተኛ ከሲመላሰኛ ከወንድ ፖክሰኛ ወረቤ ምቀኛ ከፈረስ መጫኛ ከጨለማ ከጠማማ የኔ እናት መስከረም የመሰከረውን ጥቅምት የጠቀመውን ዳር ያደረውን ግንቦት የገነባውን ከጭቃው ልቅ ፎቁ ጥልቅ አፋር ሚሌ ጎራክሱን ሲሆን ማርያም አብዱዬ ጅላሌ መርሳ አባጌትዬ መማፀኛቸው የእነሱ ካራማ ይደርብሽ እናትዋ። አሜን። እኔ እወድሻለሁ እናቴ። የታክሲ ሰው ምን እያለ ይሆን? እሺ እናትዋ ቻው። የታክሲ ሰው ምን ይሊሆን? ምርቃት ትጠላለህ ነው ማለት ይሄ። በእርግጠኝነት ወሎ የሚኖር ሰው ነው እንዲህ ደግሞ የሚመርቀው። እስቲ ከወሎ መርቁኝ እኔን በእናታችሁ። ጉር ተመልከቱ። ምን አረግሹ? ምንድነው? ገጭው ነስኪ ነኝ ገጭው ቆያ ለገጭው ትለኛለች እንዴ? ለራሱ ልጅ እኮ አላለቀሰም እኮ። አላለቀሰም። አንተም ምንድን ነው የምታካብደው? ምድር በምድር አባ ሳቴ ብር ሰኝ ሺ ብር ያስፈልገኛል። የምን ብር ያስፈልገኛል? አንቺ ደግሞ ከብር ጋር ያለሽ ነገር እንዴ ሊያስፈልጋት ይችላል። ለምንድን ነው አንተ መጫ ጌታን ያኔ ይደዋል የብር ፎቶ ላከለት። ጌታ መርቦኛል። አባቴ ብር ያስፈልገኛል ብሎ ሰክሷት ሄደ። አሁን እሷም በእርግጠኝነት ምግቡን ፎቶ ነው። በእርግጠኝነት ምግቡ ብድር በምድር አለ ብሎ የጀመሩት በፎቶ ዶሮ ወጥ በፎቶ በእርግጠኝ ብላ ምንድነው እንደዚህ ከድንሽ ያወጣሽ? ለምን ትቀልጃለሽ? ርቦኛል ያልኩሽ እንዴ? ቢርብህስ ብር አልሰጥም ብለህ እንደውም ሳህኑ ላይ ያለውን አበባ ብላ አይዞህ
አረ ለምን አይዞህ እልሃለሁ። አላስፈላጊ ነገር ስትጠየቁ እምቢ ምናምን በሉ እንጂ የሚያስፈልግ ነገር ለቤት አስቤዛ፣ ለተለያየ ነገር፣ ለሷ መዝናኛ ራሱ አስፈላጊ ነገሮች ናቸው እነዚህ ነገሮች። ለብር ስትጠየቁ እምቢ አትበሉ ባሎች። አፍተሮል የምትሰሩት ለልጆቻችሁ ለሚስታችሁ አይደለም እንዴ? ስጡ። ይሄንን ይኸውላችሁ እኔ ለእናንተ ዲፌንድ እያረኩ ስለሆነ ቺኮች ለቦይፍሬንዳችሁ ለባላችሁ ላኩ ይሄን ቪዲዮ። ከታናሽ ጋር አንገትሽን በድሪ በማተብ ያጌጠ ገላሽን ወንድሜ ዛሬ አዲስ ዓመት አይደል እንዴ? እንስከኝ ደስ ይለኛል። አሃ አሃ ፍልቅልቅን አልፈ አሃ አሃ ደጀን ደብረ ወርቅ አሃ አሃ ለካለም ለምራላ ለማያውቀው ድርቅ አሃ አሃ ሰዎች አልገባቸውም ማለት ይሄ ነው ያደረገው ለረስት ሲል አይኔ ሌላ ያይም አሃ አሃ አንተን ፈለገና ነጭ ጤፍ ይበቅላል ጎጃም ላይ እንዳንቺ አላማ ላይ እሸት ነው ከሰው ቁመትሽ ጣራውን ስለማይነካ ቁመሽ ለምን እስከሳት ነይ ሰውነቴ ነይ ነይ ሰውነቴ ነይ ሰውነቴ ነይ ነይ ሰውነቴ በፍቅርሽ ተረታውን አልቻለም ጉልበቴ በመንገዱ ለፊል የዋንገትሽን በድሪ በማተብ ከአጠገቡ የተቀመጠች ሴትዮ እየተቀረጸች እንደሆነ ራስ አታውቅም ነው የምልህ። ዳማዬ 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 አንደኛ ሌሎቹ ሰዎች ይሄን ብለው አክሲዮስ ጀመሩን ነው የሚሉት። ይሄን ፒኦቪ ሙያ የሌላት ሚስት ስታገባ በጣም እርቦኛል። በእናትሽ ቀይሰር ነው ቶሎ ስሪልኝ። እሺ ቀይሰር ስሪልኝ። ቀይሰር ደግሞ እንዴት ነው የሚሰራው? አባት ወይ በቀይ ነው ባልጫ መሰራለህ? ቀይሰሩን ወይ ነው ጌታ ሆይ በምን ቀን ነው እዚህ ትዳር ውስጥ የገባሁት? ባልጫ ስሩ። እሺ ቀይሰር እኮ ቀይ ወጡን እኮ አያውቅም። በርበሬ ጨምራ ቀይሰር ትሰራለች። ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት ትራሶቹ ቢቀያየሩ አልተመቸውም ወንድሜ። ምን ይሻላል? ጨለማ ሽሮ ብርሃን በሞላ የኔ ላይ ተኛ። ልዩ ተፈጥሮ ኧረ እንቅልፍ ወሰደው። በዚህ ጨረቃ በቃ አንቺም እንደሱ ተኝ። እኔ ሌላ ሰው ተቃቅፎ ሲተኛ ነው የማውቀው። የእናንተ ቤት ደስ ይላል አተኛኙ። ስሙኝማ ሁልጊዜ ከውጭ ስመጣ ማለት ነው ማማዬ በጣም የምታሳዝነኝ ምክንያት ላሳያችሁ። እዩ ቤታችሁ ሲያምር እኔ ቤቱን የታየኝ። እንዴት ናችሁ? ሰላም ናችሁ? ውሎ አሪፍ ነበር? እና ፓፒስ እዛ? እሺ ልጆቹ ከየት ሀገር ነው የመጡት ግን? ከአሜሪካ ምናምን ነው የመጡት። የዲያስፖራ ናቸው። በጣም አሜሪካኛ እንግሊዘኛ እንትን ይላቸዋል፣ ያጠቃቸዋል። ደህና ናቸው? ዛሬ አዲስ ነገር የተጫወታችሁ አዲስ ነገር አይደለም። ምን አገር የኔ እናት ብትሆን አልጋውን አሁን አንጥፍ። ምንድነው እንዲህ መታተራምሰው? ይገባህል ነበር ምትለኝ ማለት ነው። ማሰብ የማልፈልገውን ነገር ማማዬ እያሳሰበችኝ ነው። ማማ ብለሽ አልነበር እንደ የጀመርሽው ቪዲዮን? እስካሁን ሴት ህፃን ልጅ እያየሁኝ አይደለም። የት አለች ልጅቷ? ያልገባኝ ነገር ካለ አስረድኝ ኮሜንት ላይ። ምንድን ነው? አይለመደኝም። በውሃ እያጠመካት ነው። ሰላም እንዴት ናችሁ? ዛሬ ደግሞ ስራ ሲመጣ ግቢ ውስጥ ቆንጆ ድግስ አለ። እኔም የሆነ ድግስ ደግሼለት ነው የምጠብቀው። የሆነ ቆንጆ ፕራንክ ሰራዋለሁ። ኑ ላሳያችሁ ድግሱ። ምን አድርገሽ? እንግዲህ ከዚህ ድግስ መጣሁኝ ብዬ ልክ ከድግስ እንደመጣ ሰው ልብሴን ቀያይራለሁኝ። አሁን ምን እንደማደርግ ተከታተሉ። እንዴት ነው ከድግስ የመጣ ሰው መስያለሁ። ልብሴን ቀያይራለሁ። አሁን ደግሞ ማዘጋጀው የምጠጣውን ነገር ነው። ይሄው ሻይ ቅጠል። ከዛ እዚህ ጋር እንግዲህ ባዶ ጠርሙስ አለ። ሩብ ነበረ ጠጥቼ ጨረስኩት ነው የምለው። ወይኔ ጉዴ መሰለ ራሱ ይበቃዋል።
ወይኔ ሲስተም ጎልደን ሌብል ጫብ ብላ ማለት ነው። በቃ እንደ ሰከረ ሰው ልጠብቀው እኮ ካሜራ ሴታፔን አስተካክያለሁ። በፍጹም አያየውም ካሜራውን ያለበት ቦታ ማለት ነው። ማይኬን ብቻ መደበቅ ነው። ቤቱን መስቅልቅል አድርጌዋለሁ እንደምታዩት። ማይኩማ ይደብቃል። የሆነ ቦታ አስቀምጩ። ወደ ቤት ሲገባ አባቢሻ የሰከረች ሚስቱን ተንከባክቦ ያስተኛል። እኔ ግን አልሸጠርም። አፍሽን አሸታለሁ። እኛ የጠጣ ሰው የሚሸተው አፉ ጠጥታ ነው። አንተ ደግሞ ምንድን ነው? ድግስ አልነበር እንዴ? ደረስኩኝ መጥቼ እኮ ይቺን ፉት ልበል ብዬ ዛሬ ጀመረች። በቃ ምን ልታልቀም ሰው ነው? ኧረ ጩህ እንዴ! አባወራነት የት ሄደ? እንዴት ነው የምትነቃው? የሰከረ ሰው እንዲህ ብለህ ይነቃል እንዴ? ራሷን ስታመሰለ እንዴ? በቃ ነገር ነው። ትንሽ ነጭ ነው ጀምረኝ አለቀችብኝ። በእውነት አለቀች። ይገባሻል። ሰው ልብስ ለብሶ እንዲህ አድርጎ ባሉን ፕራንክ ያደርጋል። ሻይ ቅጠል በውሃ እሱንም እንዲህ አድርገህ ርጫት። ደስ ሲል ደግሞ የተገጣጠም በምን ስቀምሪ ነው ላይፍ ኢንተርቴኒንግ ለማድረግ እኮ ነው። በያ ይቺን ደግስ አገኘሽ ወጣ። መልካምነት ለራስ ነው ፓርት 3። የኔ አባት የሚበላ ነገር ይኖርሃል? በጣም እርቦኛል። ትንሽ ታብቂኝ አመጣልሻለሁ። እሺ ይሄንን እብድ ለምንድን ነው ግን ሁሉም ቺኮች የሚወዱት? ሁሌ ቺኮቹ በቃ የሚያማምሩ ቺኮች በቃ አብሮት የሚሆኑት ምን ነው? ምን ሆነሽ ነው? ኑሮ ከበደሽ? እናት ምን ሆነሽ ነው? ምን ሆነሽ ነው? ወደዛ ምን አገባ? ሂድ ከዚህ ሂድ ወደዛ። እሺ ሄዳለሁ። እሺ ለምንድን ነው እንደዚህ ያናገርሽው ሰውዬው? ምን አባቴ ነው የምሆነው? ወዴት ነው የምሄደው? ወይኔ ጉዴ! ላናግረው ይሁን እንዴ? ወይኔ በጣም ደግሞ እርቦኛል። ምን አባቴ ልሁን? አባት ወይ ና እንዴ። እሺ ስለ ቅድሙ ይቅርታሽ። ከቤት ተጣልቼ ነው። ይቅርታሽ። ችግር የለውም። ምን ሆነሽ ነው? ከቤት ተጣልቼ ነው። በዚህ ላይ የምሄድበት የለም። በጣም እርቦኛል። እኔ ጋብዝሻለሁ። ነይ። አንተ ደግሞ ምን ልታደርግልኝ ነው? የት ነው የምትወስደኝ? ቤት አለ? አዎ አለኝ። ነይ።
ሊጋብዝሽ ነው። የተባረከ ሰው እንዲህ ለብሰሽ ከቤት ማባረር ግን ሲያሳዝን። ይሄ ነው ቤቴ። በጣም ነው የምታምረው ቤትህ። ቆይ ወደ ላይ አድርግሽ። ተመቸሽ? የኔ አባት የሚበላ ነገር ይኖርሃል? በጣም እርቦኛል። ትንሽ ታብቂኝ፣ አመጣልሻለሁ። እሺ አመጣልሻለሁ። ምን ልታመጣላት ነው? መጣሁ። 5 ደቂቃ። አባት ልብስ ግዛኝ። አባት ግዛኝ ልብስ። ምንድን ነው? ወይስ ኪሌው? አምጣው እስኪ። ሁለቱን አንድ ላይ 100 ብር ትሸጣለህ? ጨምርልኝ። ፈልጌው ነው ምግብ ልገዛ ነው። ጨምርልኝ። ከዚህ ውጭ አልጨምርም እባክህ። እንካ ዘይድ። እሺ በቃ ስጠኝ። እንካ 100 ብር። በ100 ብር የሚለበስ ልብስ ሸጠለት። ቡሌ ስጠኝ። ውሃም ስጠኝ። ብር ይዛል? አዎ ይዣለሁ። ይኸው ብሩን አምጣ። ያዝ። አያምኑትም። አየህ ሲያሳዝን። እውነት ምግብ ገዛሁለት። መልካም ሰው። በቃ ልብሱን ሽጦ ምሳ ሊጋብዛት። የዚህን ፊልም ፓርት 2 የምትፈልጉ ሰዎች ፓርት 4 እያላችሁ ጻፉ። እውነትም መልካምነት ለራስ ነው። ትክክለኛ የትግራዊ ባህል አጨፋፈር። እስከ ዛሬ እየጨፈርኩ የነበረው አጨፋፈር ትክክለኛ አልነበረም ማለት ነው። እስካሁን የምትጨፍሩት ሁሉ ትክክል አይደለም። አሁን እኔ እንደነሱ መጨፈር እችላለሁ? እስቲ ይሄ ነው ትክክለኛው? ኮሜንት ላይ የትግረኛ ባህል አጨፋፈር የምትችሉ ሰዎች ኮሜንት ላይ ይሄ ነው ትክክለኛው? ደግሞ በጣም ነው የሚያምሩት። አንተ አካሄዳቸው አሁን ይህንን ልንገር 10 ዓመት ብለማመድ አልችለውም። እንዲህ ስትጨፍር ትዝም ትለኝ ማን እንደሆነች ታውቃለህ? ማናሊሞሽ ዲቦም እንደዚህ መጨፈር ትችል ነበር። በጣም ጎበዝ ናቸው። አንተ ሲጨፍሩ ሲያምሩ። ይሄንን ደግሞ 100 ዓመት ብለማመድ ሁሉ አልችለውም። ደስ ሲል እኮ ጭፈራቸው በቃ አይቷል። ይሄ በጣም ትልቅ ቴክኒክ እኮ ነው የሚጠይቀው እኮ ባላንስ። ሳት ቢላ ታስቧል። በጣም ፕሮፌሽናል ስለሆኑ በቃ ጭንቅላታቸው ላይ በጣም ሌቭል ዶሮ ነው የሚቀመጠው። ይሄ ነው ትክክለኛው ጭፈራ ወይስ አይደለም? ኮሜንት ላይ ጻፉልኝ። እሺ እባክህ እንዴት ነው የባሌ ጓደኛ? ዛሬ እንዴት ተፋታሽ? እባክህ የሆነ ስራ ሊጀምር ቢሮ ሊያናግር ነው ሄደው። ስራ ሊመዘገብ እና ቶሎ ነው የሚመጣው። ነይ እንዴ! ኧረ ተረጋጋ። የባሌ ጓደኛ ወጣት ትንሽ ሳይቆይ አይቀርም። ኧረ እኔ አላቅም። ገና አሁን እኮ ነው የወጣው። ወይኔ ጉዴ ፈላ። ወይ የሆነ ቃረስቶ እና ምን ይሻላል? እኔ አላቅም። እና ተደበቅ። አልጋ ስር ግባ። በቃ ያው እንደ ማንኛውም ሙሽማ። ወይኔ ጉዴ አንተ ሂድ ግባ። ምን ሆነሽ ነው የላ ሰዓት በር ላይ ያስቆየሽ? ነይ ሻወር እኮ እየወሰድኩ ስታንኳኳም አልሰማሁም። ቢሆንም ብዙ ሰዓት ነው ያስቆየሽ። በጣም ይቅርታ። እኔ የምልህ ቆይ ስራውን ትተኸው ነው እንዴት ቶሎ የተመለስከው? እባክሽ ዝም ብዬ ነው የለፈሁት። ቢሮ ድረስ መሄድ ሳይጠበቅብኝ በስልክ የሚያልቅ ነገር ነበር። ዝም ብዬ ነው የለፈሁት እባክሽ። እሱ ጋር ግን ይመቻል። ለምን እዚህ ጋር አትሆንም? አይ እዚሁ ተመችቶኝ እና በቃ ያንጎ ለመስራት ወሰንክ? አሁን ላይ ካሉት ስራዎች እሱ ይሻላል። ደግሞ በሳምንት እስከ ስንት ነበር? በሳምንት አይደለም በወር ነው። በወር ከ45 ሺህ ብር በላይ። አዎ በወር እሺ ሌላስ ምን አላቸው? በጣም ብለህ ንገረኝ። ሌላ ጥሪ የማይቋረጥብህም። እንደገና ደግሞ የአንጎ ፕሮ መተግበሪያውን ስትወርድ በ5 ደቂቃ ውስጥ አንተ ቤታቸው ምን ትሰራለህ ወንድሙ? ውጪ እያልኩሽ እኮ ነው። እንደ ወንድ እኔ እና እሱ እንነጋገራለን። ያረዴት ሆነ ከእንግዲህ ሚስት አለኝ ብለህ እንዳታስብ፣ ፈተናውን ወድቃለች።
ሊፈትን ነው አብሮት የነበረው። አቤት 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 ስንት አይነት ጉድ አለ እኮ። እኔ ይሄ ፈተና የሚባለውን ነገር በጣም ነው መጣለው። ፈተናው ወድቄ አይደለም እኔ ሌላ ሰው ተፈትኖኝም አያውቅም፣ እኔ ፈትኜ አላውቅም። ግን እንደዚህ እውነት አንዳንዴ እንደዚህ አይነት ቪዲዮ ሳይ በቃ እውነትም መፈተን ያለካ ያስፈልጋል ትላለህ። በቃ ሚስቴ ከስራ ደክማ ስትገባ ከመገረም ከቃልም በላይ ላይ እንደ አልጋ ለጥ ሰው እንዳንቺ እንዲህ ተቃቅፎ ለጥ ማለት ደግሞ እንዴት ደስ እንደሚል ነው የምልህ። እናንተን ሳይ እኮ ነው ትዳር ምናምን የሚያምረኝ እውነት። ከዛ ሪል ላይፉ ግን በቃ ንትርክ ጭቅጭቅ ምናምን ነው። በቃ ብዙ ሰው ሲያወራ መሳው። ቲክቶክ ላይ ደግሞ ፍቅሩን ነው ማየው። በቃ የትኛው ነው እስቲ ትክክል የምታውቁ ሰዎች ኮሜንት ላይ። የፋራነት ጥግ ምን እንደሆነ ታውቃለህ? አሁን አንተ በኔ ላይ ቀልደ ሌላውን ሰው ለማሳቅ ስትሞክር የኔን ስሜት ጎድተ የኔን ልብ ረግጠ በኔ ሞራል የተረማምደ ሌላውን አስቀ አንተ ተጫዋች ትባላለህ። አንደኛ ድብን ያልክ ፋራ። ትክክል እኮ ነው። እውነቱን እኮ ነው። አሁን ምንም ያላደረጉ የዋህ ሰዎች ላይ ላይፋቸውን እየኖሩ ያሉ ሰዎች ላይ እነሱን ክሪቲሳይዝ አድርገህ ሌላን ሰው አስቀም ነው የምትጠቀመው። ቤኔፊቱስ ምንድነው? አንተ የትኛው ኩል ልትባል ነው? እውነትም እኔ በሱ ሐሳብ እስማማ። እልም ያለ እንዲህ የምታረግ ሰው ከሆንክ እልም ያልክ ፋራ ነህ አንተ። የሜክሲኮ ታክሲ የት ነው ማለት? እዚህ ጋር ነው፣ በዚህ ጋር ወይ ሆበለኝ መጣ። እዚሁ ጠብቂ። ገጀሪት አልነበርሽ አንቺም ትሰረቂያለሽ እንዴ? እናት አምጣው። ኧረ እሺ በቃ ምንድነው ከጀርባ ምን እየሰራችሁ ነው? ያው ሀብልሽ ከዚህ በኋላ ተጠንቀቂ እሺ። ምንድነው? ከማንም ውለት አልፈልግም። ፊልም ላይ እያሾፋችሁ ነው። ሲጀመር የአባቴ ማስታወሻ ባይሆን ኖሮ ቢወስዶም አይቆጨኝም። ሲቀጥል እርዳታን ጠይቄያል። አልጠየቅሽም። እንዲሁ ልተባበርሽ ብዬ ነው። ትብብርህንም ቢሆን አልጠየቅኩም። ምን ያስቃል? ኧረ ምንም። ኧረ ቺኮቹ አሁን ውለታ እንደዋልክልኝ እንዲሰማኝ ስለማልፈልግ በምትኩ ምን እንደምትፈልግ ተናገር። ስምሽን ንገሪኝ። እሱ በቂ ውለታ ከሚሆንብሽ ብዬ ነው። ሀና ሲል አምላክ እባላለሁ። አትጥፊ እሺ። ደግሞ ፀጉርሽ ላይ የሆነ ነገር አለብሽ። ይኸው ተጠንቀቂ ጁሊት፣ እዚህ በጣም ብዙ ሌባ አለ። ኧረ ፒፕሉ አልማጭ ሆነዋል። ስማ አመሰግናለሁ። እሺ የዱርዬው መልኩ ቢሎ ቢቀያየረው። ኧረ 2018 መቼ ነው የሚያልቀው? መቼ ነው የሚያልቀው? ወዳኛለች። ይመችሽ። ምንድነው ደግሞ ያስከው? የሚሰበር ዕቃ ነው። የምን ዕቃ? ዘነበባቸው ውጪ ድራማቸውን ሳይጨርሱ ቂጣ ይመቻል። የሰፈር ናችሁ አልማጭ። አንተ እስከ ጥጋ እንደሚያለምጡት አንቺ አጋዥ ሆነሽ እግሯን እያጠብካት ነው። ማን እንደናት ክፍል 1 እርጉዝ ሆነሽ መሆን አለበት። እያመመሽ ከሆነ እንደዚህ እየሆንሻለሽ በጣም ነው የምታሳዝኙ እናት። ለምን እናት? እኔ ስመጣ አጥበዋለሁ ብዬሻል ነበር እንዴ? ዝም ብሎ መቀመጥ ሲደብረኝ እኮ ነው። በዛውም ላግዝ ብዬ ነው። በጣም ነው የምታበሳችሁ። እሺ አሁን ተነሽ፣ ቀስ በይ። አይ ፍቅር፣ አይ ፍቅር፣ አይ ትዳር። ቀኗ ደርሷል፣ ታስታውቃለች። እግሯን ሊያጥባት ነው። ምንም እኮ አልቆሸሸም ወንድሜ፣ ዝም ብለህ ነው እኮ። ብቻሽን ጥዬሽ ጠፋሁ አይደል? ብዙም እኮ አልቆየህም። እንዴት ነው የሄድክበት? ቀናክ? እባክሽ ሌላ ሰው እኮ ቀጠርንበት አሉ። እስኪ ደግሞ ነገ ሲቤን ሌላ ቦታ ሞክራለሁ። አታስብ፣ ፈጣሪ ያውቃል። የሚወለደው ልጅህ ሲሳይ ይዞልህ ነው የሚመጣው። አሁን እኮ ዝም ብሎ እንደውም ውሃ ስታረግበት እግሯ ሊቆሽሽ ይችላል። እንዲሁም በጣም ንጽት ያለ እግር ነው።
ደስ እንዲለኝ በምን ልጥራሽኔ እንደወራሽ ጠባቂ ለምንድን ነው አስቀምጬልሽ የሄድኩትን ያልበላሽ? ስመጣ አብረን እንበላለን ብዬ እኮ ነው። እንዴ አንተስ? እኔ እኮ እዛ ልወዳደር የሄድኩበት ቦታ ምግብ አዘጋጅተው ነበር። እዛ በልቼ ነው የመጣሁት። ፋይናንሻሊ ስቴብል ሳትሆን ልጅ ሲመጣ እንዲህ ነው የምትቸገረው። የሆነ ነገር ጠይቀኝ ተውኩት። እንዴ ለምን? ብር ያስፈልግሃል ልትለው ነው። እናት ሞት ትጠይኛለሽ። ምንድን ነው ንገሪኝ። እና ይሄን ለመናገር ነው የተጨነቅሽ? ችግር የለውም አሁን ይዤልሽ እመጣለሁ። እሺ እርጉዝ ናት። አሁን ያምራል ቢሆን እሰራለሁ። እንግዲህ እኛ ጋር ያለው እንጨት መፍለጥ ነው። ትሰራለህ? እሱ እሺ እሰራለሁ። እንጨት ሊፈልጥ ነው። ወይኔ ሲያሳዝን። ይኸው እንግዲህ መጀመር ትችላለህ። ሰው ተምሮ አያችሁ አማራጭ ሲያጣ የጉልበት ስራም ቢሆን ይሰራል። በተለይ ደግሞ ሚስትና ልጅ ሲኖርህ በቃ ያልፋል። ተስፋ አትቁረጥ፣ ፈጣሪ ይመለከታል። ወንድሜ እንጨቱ እንደዚህ አይፈለጥም። ስጨፈጭፈው ነው ያልከው። ዝም ብዬ አንዳን ፈርቼ ልስጥ። ኧረ ተው፣ ኧረ ተው፣ ኧረ ተው። ሙሉ ቀን ሰርቶ 150 ብር ምን ልስጥ ወንድሜ? አሳ ፈልጌ ነበር። ስንት ነው? ኪሎ 600 ብር። ስንት ልስጥ? ምን ሲያሳዝን። እኔ የምልህ ችግር የለም። ስንት ነው ያዘው? 150 ብር ነው የያዘው። ያረዳ ልጅ ካልከው ዋጋ በጣም ያንሳል። ሚስቴ ነፍሰ ጡር ነች። አማረኝ ብላ ነው። ፈጣሪ በሰላም ይገላል። ችግር የለውም። የተባረከ ሰው፣ እውነት የተባረከ ሰው አይደለ? በጣም አመሰግናለሁ። እሺ ግድ የለም ያዘው። ለሌላ ነገር ይሆናል። እሺ ፈጣሪ አክብር። ኧረ መልካምነት፣ ኧረ አየህ፣ ይሄንን እኮ ነው የምልህ። ፈጣሪ መልካም ሰው ያመጣልሃል። በቃ ችግርህን እሱ ስለሚረዳ ማንም ችግርህን ላይረዳ ይችላል፣ ግን ፈጣሪ የላካቸው ሰዎች ችግርህን ይረዱታል። ይዛ አይጉደል። እውነት እኛ እንደ ሶሳይቲ ምን ተሰብከን እንዳደግን ታውቃላችሁ? ገንዘብ ማተር እንደማያደርግ ከነገሮች ቀጥሎ እንደሚመጣ እንጂ ገንዘብን ቼዝ ማድረግህ እንደሆነ መጥፎ ነገር እንዲታይ ተደርጎ ነው ያደግነው በማህበረሰቡ። በአብዛኛው ማህበረሰብ ውሸት ነው። ገንዘብ ከሌለ አንዲት እርምጃ የምትራመድበት ሁኔታ አልተመቻቸም። አሁን ላይ ብር ያስፈልጋል። በቃ ብርን አባረህ ያዘው። እሱ እስኪያባረርህ ድረስ አንተ አባረህ መያዝ አለብህ። ብር ይሄን ቪዲዮ መታየት ታዳጊ ካለ ፈላ ካለ ብር ላይ መሯሯጥ አለብህ ነው። መከፈል ያለበት ነገር ተከፍሎ መራመድ እስከምትችለው እስከፈቀደልህ ድረስ ገባ። ህጋዊ ሆነ ገንዘብን አኮሙሌት በምታደርግበት ልክ ሄደህ ገንዘብን አስታደህ መያዝ አለብህ። ካልተያዘ የሚኖር አንዳች ነገር የለም። በቃ ደግሞ ሰው እንደመጠየቅ የሰውን እጅ እንደማየት ለመነ ሰው የሰውን እጅ ካየ ሰው በላይ የሚረዳ ሰው የለም። እና ያን ሰው አትሁን። እውነት በጣም ነው የሚደብረው። ሳይኮን ይነካዋል። ቤታችን ውስጥ በሚገኝ ነገሮች ጥርሳችን እንዴት እንደምናነጻ አብረን አሰራሩን ላሳያችሁ። አንተ እቺ ልጅ ፊቷ ነጭ ነው ልናል ነበር። ጥርሷ ከፊቷ በላይ አንድ ነጭነቱ ማንኪያና የጥርስ ሳሙና ያስፈልገን እነዚህ ነገሮች ናቸው። ከዛ የሙዝ ልጫጩን እንወስድና እንፈቀፍቀዋለን እንደምታዩት። ከዛ በማንኪያ እናሸዋለን። ከዛ እኔ እውነት ሙዙን ለጥርሴ ሳይሆን በላው ነበር። አንቺ ለጥርስ ቡርሽነት ትጠቀሚያለሽ፣ ሙዝ በላው ነበር ነው መልሽ። እኔ ጠዋት ላይ ለ3 ቀን ያህል ትቦረሹበት አሪፍ ነው። ታገኙበታላችሁ። እዛው ሰርታችሁ እዛው ብትቦረሹበት ባይ ነኝ። ሲጀምር ምንድነው መሰክሹ? አሁን ጥርስሽ ቪኔር አይደለም ልትይኝ ነው? ይሄ ጥርስ ቪኔር ካልሆነ እኔ ንገሪኝ። እውነት በዚህ ልክ የሚነጻ ጥርስ አለ? ቪኔር ነው እኔ እንደዚህ ነጭ ሲሆን የማያውቀው። ለእናትህ ሌላ ልጅ ላመጣልሽ ነው ብለህ ንገራት። ሄሎ ሄሎ፣ ዛሬ ስራ አገባም እንዴ? ከሰዓት እገባለሁ። ቦስ እያበደ ነው። ዝም ብለህ ከሰዓት ፊትን አስገርም። ችግር የለውም። ሰውየውን ታውቀዋለህ? ማረጌን አሳየኝ ስልህ አሰሬን አሳይተህ ልትገለኝ ነው? ልጄን አየሽው አይደል? ካላሳደኩት ምን ያደርጋል? ያችን ልጅ ለምን አቀረብሻት? የልጄን ልጅ ለማየት የማየው ስቃይ ነው። አንተ መዘዝ እንጂ ክብር አታውቅ። ተማራልሽኝ፣ ተማርኩልሽ ማልወደውን ትምህርት። አግባልሽኝ፣ ሳልፈልግ አገባው። ለምን ትቃጠላለህ? ፍታልሽኝ፣ ፈታው። እሺ ምን ልሁን? የማሪቱ ልጅ እናቱ ያለችውን ተምሮ አሁን ያለው የት ነው? ያደለውማ እንደዚህ ነው አለሁ እንጂ እኔ። የአልማዝ ልጅም እኮ ቤተሰቡን አልሰማም ብሎ በራሱ መንገድ ስኬታማ ሆነ። አልማዝማ ልጇ ከሀገር ሀገር ያዞራታል። እኔንማ ዋልድባ እንኳን ይወስደኛል። እንኩ ማዘር፣ ምንድነው ልጄ? ዝናሽ ቆንጆ ማር ነው ቅመሽ ይብላሻለች።
ዝናሽ ተርፏት ነው የምታካፍለኝ? እኛ ደሃ ነን፣ ለመስጠት እስኪሞላን አንጠብቅም። ካለን ላይ መስጠት እንችላለን። ተርፎት ከሰጠ በላይ ካለው ላይ ያካፈለ ባለጸጋ ነው። ያለሽን መቆጠብ እንዳልማዝ ከሀገር ያዞራል። አልማዝ እኮ በየጊዜው ባንኮክ የምትሄደው ልጇ የሰውነቱ ደም በየጊዜው ስለሚቀየር እሱን ለማሳከም ነው። እግዚአብሔር እኮ ድንቅ ነው። እኛ ያጣን በሚመስለን ነገር ውስጥ እየጠበቀን እንደሆነ የምናውቀው ዘግይቶ ነው። አብዛኛው ሀብታም የኛ ድህነት የለውም። እኛ ደግሞ ሀብት የማይፈታው ችግር አልገጠመንም። አስተምሪያቱ ደሃን ሲወድ የሚያካፍለው ከህይወቱ ነው። ህይወት ደግሞ ከምንም ጋር አይነጻጸርም። አቤት ተሾመ ከዘንባባ ሆስፒታል ነበር የምንደውለው። የህፃን ቃል ኪዳን ወላጅ ነው። ልጄ ምን ሆነች? ድንገተኛ ክፍል ስለሆነች በአስቸኳይ ይምጡ። እናቷ የለችም? ሰዎች ናቸው ያመጧት። እጇ ላይ ካለው ወረቀትና ስልኮችን ያገኘ ነው። እሺ መጣሁ። ምን አርጋት ነው? እናትየዋ ግን በጣም አንቺ ድብር የምትይ ሴትዮ ነሽ። እንዴት ነው እንደዚህ በነገር ጠስጠስ የሚደረገው ልጅ ግን እውነት? እሺ የዚህ ፊልም ክፍል 5 የምትፈልጉ ሰዎች ፓርት 5 እያላችሁ ኮሜንት ላይ ጻፉ። እኔ ዳቦ ልጠይቃት ዳቦ ልጠይቃት ምን ላድርግ? ያንን ዳቦ ስጪኝ። አልስታ የት ወረነ ወደ ዘልገባ ምን ማለት እዚሁ ነው ስጪኝ። እና የት አባ ነው የምሰጠው? እዚሁ ስጪኝ። ወደ መተምተሚያ ይያሉ ዛሬም አንተ ሲዳም ያብጣ እዚህ ታሸተሽኝ እንጂ ዱላው ምንድን እሷ እኮ ሌላኛውን ዳቦ ነበር ልትሰጠኝ የነበረው። ወይኔ ብላችሁ እኔንም ደርቲ ያደርጋችሁኝ አይደል? እንደናንተ ከፊትም ከኋላም ተኮሳትረት ችሏል። ሊዮ ማጅራት በመድኃኒዓለም ይውጥ በሬ ወይኔ ኧረ እኔ አልቻልኩም። አንተ ይወጥ በሬ ወይኔ እንደዚህ አይነት ጓደኛ እኮ አንተ ራስህ ላይ ቢቀልድ ሁሉ ትስቃለህ። ልብህን ይዘህ ነው የምልህ እኮ ይወጥ በሬ። ወዴት ናችሁ ማዘርዬ? እሺ ግቡ። አሜን በል። የተባረከ ልጅ ወደ መሳለሚያ ናችሁ? እሺ ግቡ። ሊፍት እየሰጠህ ነው። የተባረከ ሰው አሜን። እሺ ግቡ። ይችላችሁ ማዘሮችን እየሸኘ ያረዳ ልጅ ያዙት። እውነት የእነሱ ምርቃት ንገረህ የፈጠነ ነው የሚደርሰው። ደግሞ ያረዳ ልጅ ያቅርስልህ ልጅ ትልቅ ደረጃ ቤልት ዘሩ ማዘር እኔ ራሴ መኪና ኑሮኝ የሆነ ቀን እንዲህ ማዘሮቼን ባደርስ ቤልቱ ትችሉታላችሁ። ይቅር እንቀጣ ሰደቁ በላይ ያው ነቃጊቻ እኔ ለምንድን ነው ግን የኢትዮጵያ ሁሉም ማዘሮች አንድ አይነት የሚመስሉ? ይመችል። አሜን። የምድሩም የሰማዩም ይመችል። አሜን። እንዳንተ ያለ ልጅ ይስጥ። አሜን። የተባረካችሁ ሰዎች፣ የሚራራ የሚታዘዝ የሚደረግ ሰውን ከማስቸገር በገንዘቡ ታክሲ ጠፋ። ለእናት ሲሆን እኮ ማስቸገር አይደለም እኮ ልጅን ማስቸገር አለ። እናት ናት። ስለወለደች ብቻ ሳይሆን የማንም የእናት እህል ህይወት ይስጥ ልጅ። አሜን። እኔ ምርቃት ሁሉ ያሽኮረመመኛል የእውነት ምን ጨመረበት? ልጅም ይደርሳል። የማን እንደሚቀበል አይታወቅም። ይታወቃል። ስላረጁ ብቻ አይደለም። በቀን ከሆነ በቀንነት ሁሉም ሰው ይጠቅማል። ማዘር እኮ እውነት አየህ፣ በዚህ እድሜያቸው እኮ ታክሲ ምናምን መጠቀም እኮ የለባቸውም። በሩ ላይ እዚህ ጋር ይመቻቸው። አሁን ታክሲ ሶስት ሰው ነው የሚጭነው። እንዴት ነው የሚመቻቸው? አሁን እዛ ጋር ደራው ዛሬ እነዛ ሴቶች የሰራሁት ነው በለ እዚህ አሜን። እመጣለሁ፣ እዚህ አገኘታለሁ። አይ ምርቃት ማንም ከማን ይገናኛል ብለህ? አይ እንገናኛለን። እሺ እናት ቀስ በል። ሌሎቹን ደግሞ የሆነ ቦታ ጣል አድርገን
የሚገርማችሁ ትራንስፖርት እኮ እንዴት እንደተወደደ። ወዴት ነው? እነሱን ተዋቸው። እርሶ ወዴት ነው? እዚህ ነው? ጥርስ ነቀል ወደዚህ። ወዴት? እስቲ ኮቴ ተራ ወደዚህ። በቃ እናንተ ወዴት ናችሁ? እሺ እናንተ ትሻላላችሁ። እሳቸውን ላድርሳቸው። ዛሬ ታው ኮቴ ተራ እርሶ ቁጭ በሉ። እሺ ማ ያደርሱታል እስከ ቦታው። እግዚአብሔር አሜን። የት ነው ኮቴ ተራ? እዚህኛው በኩል ነው ማየ? እዚህ በዚህ በኩል በዚህ በአስፋልቷ። እሺ ጥርሶ ተናሞት ነው ማየ? ጥርስ ኮቴ ተራ ነው እዚህ። እውነት ብርክ ይሄ ምልክቱ በሚያሳየው መሰለኝ እናገኘዋለን በዚህ ጋር አደልኩት ጋር እንደሰጠኝ በፊትም ያሞታል። በፊት ቅርብ ነው። 2 ሳምንት ዲዛይን ይሻለኛል እያልኩት አይዞት። ሲያሳዝን አባ እዚህ የጥርስ ክሊኒኩ የቱ ጋር ነው? ወደዚህ። እሺ እሺ ቴንክ መኪና ደግሞ ምንድናት? ታም ሰው የለውም። ብቻዎትን ለመመጡ ማንንም የለም። ልጆች የሉም። ልጆች ሩቅ ቦታ አላቸው። ስልኮትን ስጡኝና የምትፈልጉት ነገር ሲኖር እኔ አግዞታለሁ። እሺ እየመጣሁ የምትፈልጉት ነገር ሲኖር እኔም ልጃችሁ ነኝ። እሺ 09 ታውቁታላችሁ ስልኮትን? የእርሱ እሺ ነኝ። ስልካቸውን በቃላ ይዛችኋል ብር? እሺ ሞያ ብዬ ሴቭ አድርጌዋለሁ። እሺ ከዚህ ጋር ነው ያለው። ስትፈልጉ ሞያ ይላል በእንግሊዘኛ። እሺ ከዛ ደውሉልኝና እንደዚህ የምትፈልጉት ነገር ሲኖር እኔ አግዞታለሁ። እንደ ልጆት ማለት። እሺ እሺ ተባረክልኝ። የተባረከ ሰውነት። አሜን እሺ እናቴ እሺ ሰላም ስትል እውነት በጣም አንተ መልካም ሰው ነህ። እኔ ከነሱ ከመረቁህ በላይ እንግዲህ ምን መርቀሃለሁ? ያሰብከው ሁሉ ይሳካል። እናንተም እስቲ ኮሜንት ላይ መርቁት። እንደዚህ አረጋውያንን ማገዝ በጣም ደስ የሚል ነገር ነው። ስማኝማ ይሄን ዘፈን ግን ለምን አብረን አንዘፍነው? ኧረ እኔ አልችለውም። እሺ እንሞክረው። የማዘፈን ነው? እንደ ንጋ ጀንበር ፈገግ ያለው ፊት ብዙ ኮከቦችን መሰለኝ። በፍቅር ጠልፈህ ጥልሃት እኮ ነው ልጅቷ። አትኩሪ ባያቸው አትኩረው ያዩኛል፣ ፍቅረኛህ እንደሆነ አስገድደውኛል። ከቆንጆን ቆንጆ አለክ ሸጋም ልጅ ሸጋ ለሚያት እንዲህ ቆንጆ ሙና ደግሞ ስታፈቅረህ በቃ የሚሰማህ ስሜት ልነግርህ ነው የማልችለው። አለ አቀራረብ ያነጋገር ለዛ ሰርጎ ወንድ ነው ጀነን ብሎ እንዲህ ምናምን እያለ ዋዛ ዘፈንላታ። አንተም ደግሞ ምንድን ነው አንተ ብቻ ነው የሚዘፈንልህ? ቁንጅናህና ደምግባትህ አትኩሮ ላይ ልዩ ልጅ ነህ። ቁንጅናህና ደምግባትህ አትኩሮ ላይ ልዩ ልጅ ነህ። እዚሁ ሚውዚክ ክሊፕ አይሰሩብንም? እዚሁ እያየናቸው ሚውዚክ ክሊፕ ለሲንግሎች እያዘንን እንጂ አሁንማ ቲክቶክ ላይ እኮ በቃ ለሲንግል የሚሆን ኮንተንት እስቲ ሪኮሜንሽን ምን አርጉኝ እዛም ላይ ገብተን ሲንግሎችን ደግፍ ማድረግ አለብን። ያረደ ልጅ አብዱኪ አርጉዳ አረገኝ ሞዳችሁ ምናምን አይሰራም። እሺ የሱን አንድ ዘፈን እዚህ ጋር አንድ ቨርስ የእውነት አስፈን እኔ አዶና ተማመንባ የሁሉንም ዘፈን ምረጡልኝ። እሺ አንዱ ተማመንባ አንቺ እኔ ለጥጥላችሁ አንቺ እኔ ሳሚዳን የኔ ቢከፋሽም ግዴለም ስሜን ትሪፍ እመጣልሻለሁ። የአብዱኪያርን ደግሞ አቤት ዘንድሮ ኧረ ናቲማንም አለ። የመጀመሪያዬ ነው ሰው ሲወዳምሬ የመጀመሪያዬ ነው። ኧረ አዶናይም ሴሌብሪቲ ሆነ እኮ በቃ ከነዚህ ሰዎች እኩል። መቼ ነው እኔም እንደነሱ መሆነው ከአንዳንተ መሆነው እንደ ሴሌብሪቲ ምናምን ጥያቄ ያሰለ የታወቀው እሺ ምረጥልኝ። እሺ ዘፈን አንተ ምረጥልኝ። ራስ አብዴ አልሆነም እንደነከሌ
እንደ ራሴ ግጥሙን አያውቀውም። ኔት አባቱ ኮንተንት የምትሉት ነገር ነው። አብዱ ግን ምን ሆኖ ነው? አብዱ ምን ሆኖ ነው የከሳው? ግን የሚያውቅ ሰው ካለ እውነት ኮሜንት ላይ ማይክል ጃክሰን ታይፕ ኦፍ ሶንግ ዋው። ስማ አሁን እኔ ዘፈናችሁ ባላውቀው ግን ምን ሆነ ነበር? አሁን እኔ ጋሼ ብለህ ጥራኝ። እሺ ልደቱ ነው ዛሬ። ልደቱ ነው ዛሬ? እንዴ ላስቲክ አልነበረ? ወላሂ ወጣ ላስቲክ ቴክስት አድርገልኛል እኮ ግን አብረን እንደምናዘጋጀው ነበር ያሰብኩት እኔ። ቀውጧለን ብዬ ቤት ያስኩኝ እኔ። ካዥዋሊ ከና አብዱ ኪያር ጋር ቴክስት ይደራረጋል። ይሄ ልጅ ግን ኧረ ወይኔ ኧረ እኔ መቼ ነው ግን እንደ አዶናይ ምናምን በቃ ከሴሌብሪቲዎች ጋር ምናምን ሃንጋውት የምታረጊው? አብዱ ግን ምን ሆኖ ነው? የሚያውቅ ሰው ካለ ይንገረኝ። እውነት እንደ በፊቱ ነው እውነት ወይ አይኔ ነው? ምንድን ነው ቆይ ችግሩ? እኔ ያው በቃ ሹገርም ማጫወት ያምጣው ዘርፎም የሚያምጣው ብቻ ግን እኔ ባለኝ ሚሊዮነር ወር ቢሊዮነር መሆን አለበት። ካልሆነ እኔ አላገባም። ለዚህም ታቀርቡ ኦፈር ምንድን ነው እንዴ? ምን ከመልኬ ነው ማቀርብ። ካልሆነ ምን አቀርባለሁ እንዴ? የኔ መሰለ መልኬ ነው ማቀርብ። 2000 years later ማዘር አግቡ ሲባሉ እምቢ ብሎ ጊዜ ዝም በል እባክህ። እኔ ቢሊዮነር ካልሆነ እኔ አላገባም። ቢሊዮነር ካልሆነ ንቅንቅ አለንም። እኔ አትበይ። አሁን ለማንኛውም ጠዋት በጊዜና ፀሐይ ታሞቀኛለህ። ተሩት ተቀየረ እየቀሰቀሰኝ ነው። እንዲህ አርጅተሽ ትሞቻታለሽ እንጂ ሚሊዮነር በሚለው ማይንድ ስቴትሽ ፈቃት ቲም ነው ምልሽ። ቢሆን ራሱ ሚሊዮነር አያገባሽም። አንቺ ምርጫ እኔ እኮ ማን ነው ቆንጆ እያለ ቆይ የሚሞላችሁ? ራሳችሁን እንደምንድን ነው የምታዩት? እንደዚህ አይነት ሴቶች ግን ያቺ ባለፈው ሳምንት ገርዳሚ ምናምን አለች። አንቺ ደግሞ ዘንድሮ መተሽ ደግሞ እንደዚህ አይነት ሴቶች አሉ ማለት ነው። በቃ አዲስ አበባ ላይ በስተዋል ማለት ነው። እኛ ደግሞ እንደ ሶሳይቲ ሼፕ ልናስይዝ ይገባል። እንደዚህ አይነት ማይንድ ስታተስ ያላቸው ሰዎች እኛ መሀል ሪያሊቲ ቼክ ልናሳያቸው ይገባል። በቃ ዘመኑ ለሚሊዮነር ራሱ ኑሮ ለመግፋት እንደከበደው አልገባሽም አንቺ? ህይወት እንደ እንትን ናት። አንዳንዴ ትቆማለች፣ አንዳንዴ ትተኛለች። እንደ እንትን ናት እና ማጨር ናት። ተጠቀሙባት። ስለምንድን ነው ሞቲቬት የምታደርገው? ኧረ በርጠሚው ኧረ ቢኒ የዚህ ልጅ ነገር እኮ እውነት ከአቅሜ በላይ ሆነ እኮ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።